የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራውን ተከትሎ የውጭ ኢኮኖሚ ዘርፍ አጠቃላይ እንቅስቃሴ ከ2.6 ቢሊዮን ዶላር በላይ ትርፍ ማስመዝገቡን ብሔራዊ ባንክ አስታወቀ። ባለፉት 2 ቀናት ሲካሄድ የቆየው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ በጤናው ዘርፍ ጥራትና ተደራሽነትን ለማሳደግ ግብዓት የተገኘበት ነው ተባለ። በሸኔ ታጣቂ ቡድን ላይ በተወሰደ ጠንካራና የተቀናጀ እርምጃ የክልሉ የልማት እንቅስቃሴ ወደ ቀድሞው እንዲመለስ ማድረግ መቻሉን የኦሮሚያ ፖሊስ ኮሚሽን ገለጸ። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2 የሀገራቸውን ሚዲያዎች ሊከሱ ስለማሰባቸው ተነገረ። በስፖርት ዘገባችን ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ ሻምፒዮን ሆነ። የሰዓቱ አበይት ጉዳዮቻችን ናቸው።